በሺዎች የሚቆጠሩ ዓመታት ታሪክ ያላት ሀገረ ኢራን የዛሬ ሀያላኖች ማንነቷን ለማጥፋት ቢታተሩም በምንም አይነት በቀላሉ እጇን እንደማትሰጥ ብዙ ተንታኞች ይናገራሉ። የጥንቷ ፋርስ የአሁኗ ኢራን የላቀ የመሪነት ኃይል፣ ሃይማኖትና የህዝብ ጽናትን በማስረጽ የአንድ ሙሉ ስልጣኔ ጣፈንታን እንዴት ሊለውጡ እንደቻሉ ታሪካቸውን ወደ ኋላ መለስ ብለን እንቃኛለን። ውሃን ከምንጩ ነገርን ከስሩ እንዲሉ አበው የዓለማችን ልዕለ ኃያል ባለግዙፍ የጦር ባለቤት የሆነችው የአሜሪካንና በተራቀቀ ስለላና ቴክኖሎጂ የምትታወቀው የእስራኤልን ከባድ ጡጫ ችለው መሪዎቻቸው እየተገደሉም እንኳን ቢሆን አንድነታቸው ሳይላላ ጉልበታቸው ብርክ ሳይዘው በተራቀቀ ወታደራዊ ኢኮኖሚያዊና ጂኦግራፊያዊ ስልት በመጠቀም በወሰዱት ያጸፋ ምላሽ የዘመናችንን ሀያላን ውሃ በማሰኘት ንቀውት ወደ ነበረው የድርድር ጠረጴዛ እንዲመለሱ ያስገደዱት እነዚህ የኢራን ህዝቦች የጥንት መነሻ ታሪክ እንደምን ያለ ነበር የሚለውን ልናስኮመኩማችሁ ወደድን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ታሪክ ጸሐፊዎች የአሁኗን ኢራን መነሻ መልክዓ ምድር ሲገልጹ በስርዓት በተደራጁ ረጃጅም ተራሮች የተከበበች በቃጠሎ በሚሞሸልቁ በረሃዎቿ መካከል ጥንታዊ የንግድ መንገዶች የተሳለጡባት ማንነት ኃይልና ቅርስ የተሰራሰሉባት አምባ ለሺህ ዓመታት የቆየ የስልጣኔዎች መገኛ ምድር ነች ይሏታል ኢራንን። ይህ ኃያልነት እንዴት ተጀመረ? አሁን ኢራን ብለን የምናውቃት ሀገር እውነተኛ አርኪቴክቶችና መሐንዲሶቿን ማን ነበሩ ለሚለው ጥያቄ መልስ ለማበጀት ስንነሳ ከክርስቶስ ልደት በፊት ወደ ነበረው 2000 ዓመታት መመለስ ይኖርብናል። በዚህች ምድር አሃዱ ብለው የሰፈሩት የኢንዶ አውሮፓ ቋንቋ የሆኑትን ላቲን፣ ግሪክ፣ ፖርቹጋልና ስፓኒሽ የሚናገሩ ዘላኖች ሲሆኑ እነዚህ ማህበረሰቦች ከአረብኛ ቋንቋ ጋር ምንም ዝምድና የሌላቸው ሰዎች ነበሩ። የተለየ ጥልቅና ጥንታዊ ባህል መነሻ የሆነችው የአሁኗ ኢራን የጥንት ስሟ ፋርስ ማዳር ወይም እናት እና ፔዴር ወይም አባት የሚል ትርጓሜ ካለው የላቲን ቃላት መነሻ ያደረገ ሲሆን በእነዚህ ወቅት ከነበሩ ዋና ህዝቦች መካከል ሁለቱ ሜዶናውያንና ፋርሳውያን ጎልተው ሲጠቀሱ ሜዶናውያን አሁን ኢራን ከምትባለው ቦታ በስተሰሜን ምዕራብ ሰፍረው የከተሙ ኃያል የተደራጁና በፍጥነት ራሳቸውን ያቋቋሙ ማህበረሰቦች ናቸው። ፋርሳውያን ደግሞ ፋርስ የሚለው ስም ከተሰጠው ክልል በስተደቡብ ራቅ ብለው ለምና ስትራቴጂካዊ በሆነ ቦታ ላይ ነበር የመጀመሪያ አሰፋፈራቸው። በወቅቱ ፋርስ የተወሰነ የጂኦግራፊ ከባቢ ስያሜን ሲይዝ እውነተኛ የስልጣኔ ማዕከል ግን ሜዶናውያን ነበሩ። ታዲያ እነዚህ መንታ ህዝቦች ከጊዜ በኋላ የታሪክን አቅጣጫ ለዘላለም የሚቀይር ለመሆኑ ማንም ሊያስበው የማይችል በታሪክ ድርሳናት ስማቸው ከመከተቡ በፊት በዚያ የዓለም ክፍል የመጀመሪያውን ዋና ግዛት መሰረቱ። ከጊዜ በኋላ በእነዚያ ተራሮች ሜዳዎች መካከል ያለፈውን መዋቅር የሚያፈርስ ምኞት ያለውና ከተከፋፈሉ ጎሳዎች ባሻገር አዲስ ራዕይን አንግቦ ታይቶ የማይታወቅ አንድ የሚያልም ኩሮሽ የተባለ መሪ ይወለዳል። ይህ ዓለም ታላቁ ኩሮሽ በሚል የሚያውቀው መሪ አገሮችን ብቻ ሳይሆን ልብን ለማሸነፍ የደፈረ የመጀመሪያው የፋርስ ዘመንን አስጀመረ። የወቅቱ ኃያላን እስክንድር፣ ናፖሊዮን ወይም ደግሞ ዲንጊስ ካንም ዓለምን ለማሸነፍ በማለት የጥንታዊ ቅርብ ምስራቅ ግዛቶችን በጦር ናዳ ጥፋት በግዞት ወደ ራሱ ሲጠቀልል፣ ታላቁ ኩሮሽ ግን በአክብሮት የሚገዛ ስር ነቀል በሐሳቡ ላይ የተመሰረተ ግዛትን ገነባ። ከፋርስ የተወለደው ኩሮሽም ሜዶናውያንን በቀላል ስልት ካሸነፈ በኋላ ሁለቱን ህዝቦች ለማዋሃድ ፍርሃት ሸብቦት ከመግዛት ይልቅ ታማኝነትን የሚያዳብር የፖለቲካ ማሽን የሆነውን የአካማይድን ግዛት በይፋ መሰረተ። አንድ ቋንቋ ወይም ሃይማኖት ከማስቀመጥ ይልቅ የተሸነፉትን ህዝቦች ቤተ መቅደሶችን ጠብቆ አማልክቶቻቸውን በማክበር ባህላቸውን እንዲያድግ ፈቀደ። ኩሮሽ ራሱ የፋርስ አምላክ መልእክተኛ ነኝ ሲል አላወጀም። ይልቅ በብልሃት ከአካባቢው ማህበረሰብ ዕውቅና የተመረጠ አስመስሎ በመግባት በተለይም በዳሪየስ ቀዳማዊ ዘመን የፋርስ ግዛት ከኢንዲስ ወንዝ ዳርቻ እስከ ግብጽ ወዲህ ደግሞ እስከ መካከለኛው እስያ ድረስ አስፋፍቷል። የገዛው ሰፊ መሬት ግን ብቸኛ ስኬቱ ሳይሆን በሚያስተዳድራቸው ስፍራዎች ውስጥ በሺዎች የሚቆጠሩ ኪሎሜትሮችን የሚገናኝ ሰፊ መንገድ አውታር መረብ እንደ መብረቅ የሚነጉድ ፈጣን የመልእክት ስርዓትና
ከቁጥጥር በላይ የሆነ ቢሮክራሲያዊ አሰራርን አቋቁሟል። ኪሮሽ በአስተዳደራዊ ዘመኑ ከተለያዩ ገዢዎች ጋር ድርድር፣ የዲፕሎማሲ ግንኙነት፣ የስትራቴጂ መዋቅር በመተግበር ድንቅ ስራንም ከውኖ ነበር። በጆንስ ዩኒቨርሲቲ ውስጥ የታሪክ ምሁር የሆኑት ሎይድ ሊዮን በአንድ ወቅት ስለ ኪሮሽ በሰጡት ምስክርነት እርሱ ያለምንም ማመንታት የዓለም የመጀመሪያው ልዕለ ኃያል ኃይል ነው ሲሉ ተደምጠዋል። ሆኖም አስተዳደሩ በባህላዊ አክብሮትና በማዕከላዊ ኃይል መካከል ያለው ሚዛን ስስ ስለነበረ ግዛቱ ልክ እንደ ቀጭን ገመድ ለመበጠስ የሚፈጀው መጠነኛ ሰይፍ ጡጫ ብቻ ነበር። እናም ከዓመታት በኋላ በትልቅ የግዛት ማስፋፋት ምኞት የተነሳው ገና 30 ዓመት ያልሞላው ዓለም አሌክዛንደር ደ ግሬት ብሎ በሚጠራው በዚያ የመቄዶንያ ንጉስ አሌክሳንደር ከምዕራብ ተነስቶ ፋርስ ላይ ሊዘምት ተንደረደረ። ታዲያ ይህ ሊፈነዳ የተቃረበው ጦርነት በሀገራት ብቻ ሳይሆን በሁለት የዓለማት መካከል የሚፈጠር ግጭትን ሊወልድ ሆነ። ከክርስቶስ ልደት በፊት በ334 በአንጻራዊ ሁኔታ ሲታይ አነስተኛ ግን ዲሲፕሊን ያለው ሰራዊት የያዘ አሌክሳንደር ሄሌስፖንተንን አቋርጦ ወደ ምስራቅ ሲገሰግስ ግቡ ግዛትን ማስፋፋት ወይም ደግሞ መቆጣጠር ብቻ ሳይሆን ግሪክን መበቀል፣ ፋርስን ደግሞ ማዋረድና ምናልባትም አፈታሪክ አድርጎ ማስቀረት ነበር። ከዚያም በተከታታይ በተደረጉ ወሳኝ ጦርነቶች ግራኒክስ፣ ኢየሱስና ጋሜካስ የተባሉ የኩሮሽ ግዛቶች በመቆጣጠር በመጨረሻም የፋርስ ጦር ተደምስሶ ለትውልድ ዕድሜ ግማሽ ዓለምን ሲገዛ የነበረው የአካሜድ ግዛት በአንድ ወጣት ሰው ጥቃት ስር ወደቀ። ነገር ግን በጣም የሚያስደንቀው ነገር ከድሉ በኋላ አሌክሳንደር እንደዛተው ፋርስም ከዓለም ካርታ አላጠፋትም። ይልቅ መሪዋ ኪሮሽን ሲያጠናው ቆይቶ ነበርና በእጅጉ ስላደነቀው አንዲት የፋርስ መልከ መልካም ወጣት አግብቶ ልዕልት በማድረግ የምስራቃዊ ቀሚስ ተጎናጽፋ በዞተስትራውያን የአምልኮ ስርዓት ውስጥ በመሳተፍ ራሷን የአካሜድ ነገስታት ተብሎ ጠራት ጀመረ። በቆይታውም የፋርስ አሰራርን ጠብቆ ለፋርስ ቤተ መንግስቶች ፍቃድ የሚገዛ ስለነበር በሰራዊቱ ውስጥ ይህ የፋርስነት ገጽታ በመላበሱ ምክንያት አክራሪ አስተሳሰብ ያላቸው ጄኔራሎች፣ ወታደሮች ድርጊቱን እንደ ክህደት ይቆጥሩት ነበር። ግሪክ ከምስራቃዊ ቀንበር ነፃ ለማውጣት ፋርስን ለማጥፋት ሞቶ ተገዝቶ የመጣው ታላቁ አሌክዛንደር ወዶና ፈቅዶ በፋርስ የቅንጦት የክብርና የመንፈሳዊነት ቀንበር ስር የወደቀ ይመስላል። በዚህም የተነሳ ውስጣዊ ውጥረቶች ሲጨመሩና አንዳንዶቹ በሱ ላይ ማሴርን ቢጀምሩ አሌክሳንደር ግን ሰፊ ራዕይ ነበረው። እንዲህ አይነቱን ሰፊ ግዛት መግዛት የሰይፍ ጉዳይ ብቻ ሳይሆን የማንነት ምልክቶች የህጋዊነትና የውህደት ጉዳይ መሆኑን አስረግጦ ስለተረዳ ምስራቅና ምዕራብ አብረው የሚኖሩበትን ዓለም አቀፍ ስልጣኔን መፍጠር ፈልጎ ነበር። ምናልባት የመቄዶንያ ንጉስ ከመሆን በላይ እንዲሁም ዘላለማዊ መሆንን አልሞ ይሆናል። ይሁን እንጂ እድሜው 30 አጋማሽ ላይ እንኳን ሳይደርስ በድንገት ሲሞት ግልጽ የሆነ ተተኪ ባለመኖሩ ግዛቱ በጄኔራሎች እጅ ወደቀና የመከፋፈል አደጋ ወደቀበት። የቀድሞ የፋርስ ግዛት ማዕከላዊ ክልል በሳሉሲዶች እጅ ወደቀና ከአዛዦች አንዱ የሆነው የሳዱሲዞች ዘሮች መሪ ያስተዳድረው ሲገባ ፋርስ አሁንም ሳይጠፋ ግዛቱን በቀላሉ ቀጥሏል። አሌክሳንደር ሲሞት ግዛቱ እንደተሰበረ መስታወት በፍጥነት እየፈራረሰ ሲመጣና በተለያዩ ገዢዎች ስር እየገቡ ሲበታተኑ ፋርስ በሕይወት ቀረች። በሳላዲስ አገዛዝና በኋላም በፓርቲያን ዘመን ስርም ብትገኝም የጥንታዊቷ የፋርስ ክልል ነገስታት ቢለዋወጡባትም መሰረቷ ሳትለውጥ አዲሶቹ ፋርሳውያን ዙፋናቸውን መልሶ እስኪያገኙ ድረስ ጊዜ ይቆጥሩ ነበር። ሰላዲሶች የተወለዱትም ሁሉ ነገር በተጀመረበት ቅጽበት በያዘበት ክልል ውስጥ በመሆኑ ፋርሶች የአካሜዶች ቀጥተኛ ዘሮች እንደሆኑ በመናገር ብዙዎች ወጎችን፣ ባህሎችን በኩራት መልሰዋል። በግዛታቸው ውስጥ በሰፊ የሚታወቀው ዞአስትራኒዝም በአሁራ ማዝዳ አምላክ ላይ ያተኮረ ጥንታዊ የፋርስ ሃይማኖት የመንግስት እምነት ሆኖ ጸንቶ ቀጥሏል። ቤተ መቅደሶች እንደገና ተነሱ፣ ባህሎች አበቡ፣ ፋርስም እንደገና በፍርሃት የምትታይ ግዛት ሆነች። ነገር ግን ዘላለማዊ ኃይል የለምና በሰባተኛው ክፍለ ዘመን ከአረቢያን ባህረ ገብ መሬት አዲስ ኃይል ብቅ አለ። ይህም ኃይል እስልምና እምነትን ያነገበ አስተዳደር ሲሆን አገዛዙ ግን እንደ እንግዳ ሆኖ ሳይሆን
እንደ ድል አድራጊ ሆኖ ነበር የመጣው። በ10 ዓመታት ውስጥ የአረብ ጦር ሰሳኒዶችን ድል አድርጎ የቀድሞ የፋርስ ግዛት ሙሉ ለሙሉ ተቆጣጠረ። ይህን ተከትሎ ታዲያ ቀድሞ ያልነበረ እምነት፣ አዲስ ቋንቋና አዲስ የፖለቲካ ስርዓት እየሰረጸ መጣና የዞስትራኒዝም እምነት ቀስ በቀስ በእስልምና ሃይማኖት ተተካ። አረብኛ የአስተዳደር የሃይማኖት ቋንቋ ስለሆነ ፋርስም ተጽዕኖን ተቀብሎ ቃላትንና መዋቅሮችን መቀበል ጀመረ። ነገር ግን የፋርስ ነፍስ ከመጥፋት ይልቅ በግጥም፣ በሳይንስ፣ በስነ ጥበብ ከፍ ብለው አዲሱን መንገድ ይዘው እንደ ህዝብ ጸንተው ቆይቷል። በቀጣዮቹ ምዕተ ዓመታት የፋርስ ግዛቶች በቱርክ በሞንጎልና በሌሎች የአካባቢ ስውር መንግስታት ስር አለፈ። ከዚያም ባያዶች ባግዳድ ላይ ከተመው ከሊፋ፣ ከዚያም ሳሉቆች፣ የጀንጊስ ካን ሞንጎሎች፣ ታማይላና የቱርክ ኦቶማን ግዛቶች በፋርስ ግዛት ስር ለመቆጣጠር በብርቱ እየተዋጉ ቀጠሉ። በዚህም የተነሳ አካባቢው ስልጣንን ያለማቋረጥ በተለያዩ አሳዳሪዎች እጅ የሚለዋወጥበት ትርምስ የበዛበት የቼዝ ጨዋታ ሜዳን ይመስል ነበር። ሆኖም በዚያ የጦርነት የድል አውሎ ንፋስ ውስጥ ሆነውም እንኳን አንድ ነገር ማጠናከር የጀመሩ ሲሆን አሁን እምነታቸው ሙስሊም ቢሆንም እንኳን ከአረብ ዓለም ራሱን የሚለይ የፋርስ ማንነትን ገነቡ። ይህ ልዩነት የፖለቲካ አንድነት ብቻ ሳይሆን የማይጠፋ የሃይማኖት ምልክትን የሚተው አዲስ ስርወ መንግስትን ስር እያጠነከረ በመትከል ይሄዳል። በትናንሽ ስርወ መንግስታትና በክልል ጦርነቶች መካከል የክልሉን የፖለቲካና የሃይማኖት ነፍስ የሚቀይር የሳቫይድ ስርወ መንግስት ለዘላለም የሚቀይር ኃይል በፋርስ ሰላጤ ተፈጠረ። ይህም ለስልጣን የተራበ ሌላ የዘር ሐረግ ብቻ ሳይሆን ግዛቱን በልዩነት ማንነት፣ በሺያ እስልምና በአንድ ባንዲራ ስር ለማዋል ግልጽ ራዕይን አንግበው መንቀሳቀስ የጀመሩ ሲሆን ይህ ስነ ነቀል ለውጥ እስኪፈጠር ድረስ በክልሉ ውስጥ ልክ እንደ አብዛኛው የእስልምና ዓለም የሚተከበረው በብዛት የሱኒ እሳቤ ያዘለ አመለካከት ነበር። ቀጥሎም የዛፋይድ ህዝቦች ሺያንና ኦፊሴላዊ ሃይማኖት ለመጫን ሲያስቡ እንቅስቃሴው ለስላሳ ሽግግር ሳይሆን በስደት በተሐድሶና በጥልቅ ማህበራዊ መልሶ ማዋቀር ሂደት ውስጥ በማሳለፍ ኢራን ከቀሪው የእስልምና ዓለም እስከ ዛሬ ድረስ የሚለየውን ዘር በመትከል የሳቫይድ ስርወ መንግስት ሃይማኖታዊ ለውጥን ከማምጣት ያለፈ ነገር አድርጓል። ይህ በፋርስ ማንነት ዳግም መወለድ ረገድም ወሳኝ ሚናን በመጫወት ከእስልምና ጋር በማዋሃድ አርኪቴክቸር፣ ግጥም፣ ፍልስፍናና ሕክምናና ሳይንስን በከፍተኛ ሁኔታ የሚያበረታታ በአዲስ ባንዲራ ስርና የንጉሠ ነገሥታዊ ቅርጽ ከሺያን መንፈሳዊ ጋር የሚያጣምር እይታ ለዓለም አስተዋወቁ። እናም ይህ አዲሱ ፋርስ መዋቅር የተለየ ፊት ያለው ሲሆን እሱን ተከትሎ ኢራን የሚለው ቃል እንደገና መታየት ጀመረ። ኢራን የሚለው ስያሜ ከአሪያና ምድር የመጣ ጥልቅ ጥንታዊ ስሮች የነበሩት ቢሆንም እስከዚያ ጊዜ ድረስ ከውጭ ሀገር ይልቅ በሀገሪቱ ውስጥ በብዛት ጥቅም ላይ ይውል ነበር። በአንጻሩ መጀመሪያ ላይ ፋርሳውያን ብቻ የሚመለከተው ፋርስ የሚለው ስያሜ ከግሪኮች ዘመን ጀምሮ የውጭ ዜጎች ሀገሪቱን የሚያውቁበት ስም ሆኖ ሲያገለግል ቆይቶ ሳቫይዶች ቁጥጥራቸውን ሲያጠናክሩና በኋላ ላይም እንደ ካጃር ያሉ ስርወ መንግስት የመንግስት መዋቅር ሕያው አድርገው ሲይዙ ሁለት ማንነት እየተቀረጸ ሲመጣ በወቅቱ ፋርስ ለውጭው ዓለም፣ ኢራን ደግሞ ለአሪያኖች የሚያገለግል ስያሜ ነበር። በ20ኛው ክፍለ ዘመን አገሪቱን ዘመናዊ ለማድረግና ምዕራባዊ ስልጣኔ እንዲገባው ለማድረግ የቆረጠው አዲሱ ንጉስ ሲመጣ ያንን ሁለት ማንነት በጦርነት ወይም በውል ስምምነቶች ሳይሆን በዓለም ላይ ላይሉ እያንዳንዱ ኤምባሲ በተላከ ቀላል ደብዳቤ አማካኝነት ዓለም ጥንታዊቷ ምድር ፋርስ ብሎ የሚያውቃት ቦታ ኢራን በሚል እንዲያውቁ አደረጉ። ይህ ኢራን የሚለው ስም ግርማ ሞገስ የተላበሱ ግዛቶች፣ ጥሩ ምንጣፎች፣ ሚስጥራዊ ቅኔዎች፣ ግጥሞች ከላቀ ሳይንሳዊ ምርምር ጋር አዳብሎ በመያዝ በመላው ዓለም አዲስ ሃይማኖታዊና ሀገራዊ ማንነትን ይዞ በ20ኛው ክፍለ ዘመን ብቅ አለ። በወቅቱ የኢራን ንጉስ የነበሩት ሬዛ ሻህ ፓላቪ ጠንካራ የዘመናዊነት ምኞት ያላቸው እንደ ስትራቴጂካዊ ምሳሌነት የሚጠቀሱ መሪ በመሆን እንደ አውሮፓውያን አቆጣጠር ከ1935 ጀምሮ ሀገራቸውን ኢራን በሚል ውስጣዊ ስም እንድትጠራ የሚጠይቁ ሰነዶችን ለሁሉም የውጭ ኤምባሲዎች በዲፕሎማሲያዊ ክፍሉ በኩል ልኳል። ለምን እንዲህ ታደርጋለህ? የቋንቋ ምርጫ ጉዳይ ብቻ አልነበረም። ምዕራባውያን ከያዙት የምስራቃውያን ራዕይ ለመላቀቅ የተደረገ ሙከራ ነበር። ይህም በቀኝ ግዛት ትርጉም
የተሸከመ መለያ ነው። ኢራን በፋርስ ቋንቋ የአርያና ወይም የመኳንንትን ምድር ማለት ሲሆን ሀገሪቷ በዚያ ስያሜ ስር አዲስ ምስል መቅረጽን፣ ጠንካራ ዘመናዊና ሉዓላዊ ምሳሌን በመሆን ዲፕሎማሲያዊ እንቅስቃሴን ለማሳየት ፈለገች። ነገር ግን ይህ ሁሉ ሲሆን ያለ ውዝግብ እንዲሁ የተደረገ አልነበረም። በሀገሪቱ ውስጥ ብዙ ምሁራን ዜጎች ለእነርሱ ፋርስ አስደናቂ ታሪክን ይወክልላቸው ስለነበርና የጥንቶቹ አቻሜኒዶችን፣ ዳሪዮስን፣ ቂሮስን፣ ስነ ጽሑፍና ሕክምናን ዓለምን የሚፈታተን ግዛትን ታላቅነትን ማሳየት ናቸው ብለው ስለሚያምኑ ውሳኔው እንደ ክህደት አድርገው ይመለከቱት ነበር። እናም ያንን ስመተው ለእያንዳንዶች በሺዎች የሚቆጠሩ ዓመታት ያስቆጠረ ውርስን እንደ መቁረጥ ቢሰማቸው ቅሉ ውሳኔው ግን ሳይቀበሉት ቀርቶ ኢራን ኦፊሻላዊ የሀገር መጠሪያ ስም ሆኖ ጸና። ስለዚህ በመጽሐፍት በጋዜጦችና በዓለም አቀፍ ስምምነቶች ውስጥ ኢራን የሚለው ስያሜ የአሁኗ ግዛት ማሳያ ሆኖ በሰፊው መገለጽ ጀመረ። ታሪኩን በዚህ ሳያበቃም በ1979 በቅርቡ በአሜሪካና እስራኤል ጥቃት የተገደሉት ማርሽ ቀያሪው አያቶላ አሊ ኮሚኒ የሚመራው አብዮት አገሪቱን ሲንጣት ከቆየ በኋላ ንጉሳዊ መንግስት ላይ መልሶ ዙፋኑ ተገልብጦ የኢራን እስላማዊ ሪፐብሊክ ተቋቋመ። ይህንንም ተከትሎ ከምዕራቡ ዓለም ጋር ያላቸው ጠንካራ ግንኙነት ፈርሶ ሺያ እስላማዊ አመለካከትን ሺይዝም በሚል መጠሪያ የበለጠ የአገሪቱ ማዕከላዊ መንግስት ምርኩዝ ሆኖ ዓለም አቀፉ ማህበረሰብ ስለ ኢራን ያለው ግንዛቤ በከፍተኛ ሁኔታ ተለወጠ። ከዚህም በኋላ ጥብቅ የነበረው የኢራንና ምዕራባውያን ሀገራት ግንኙነት ተበጥሶ ወድቆ እሳትና ጭድ ሆነው ለዓመታት ቆዩ። የአያቶላ ኢራንም በምዕራባውያን ጥርስ ተነክሶባት ከሰነበተ በኋላ የጂኦፖለቲካዊ ውጥረቶችን መቀነስ ተከትሎ ከአሜሪካና ሸሪኮቿ የማዕቀብ ማዕት ሲዘንብባት ዓመታት ሲያልፉ ብዙ የሀገሪቷ ምስሎችም ተቀየሩ። ታዲያ በአያቶላ አልካሚኒ የምትመራው የጥንቷ ፋርስ ማዕቀቦቿ ቢያጎብጧትም ማንም የውጭ ኃይል እንደማያዋጣቸው ስላወቁ በራሳቸው ዘንግ በሚገርም ሁኔታ በዘረጉት አስደናቂ ሁሉን አቀፍ ስርዓት በቴክኖሎጂ፣ ሕክምና፣ በውትድርናና ቁሳቁሳዊ በህዝባዊ አንድነት አስደማሚ ስራን ሰርተው የጠፋ ግርማ ሞገሷን ዳግም ጨበጠች። እናም ዛሬ ከዓለም ሀያላን ጋር በገባችበት ግብግብ ማንነቷን እያስመሰከረች ብትቆይም ሙሉ የስራዋ ውጤት ምን እንደሆነ ግን በቀጣይ ጊዜያት የምናየው ይሆናል።